ተረጋግቻ እና ራስንም ታረጋጋው በመጠጥ ነው። እስኪ ቤቱን ይወስኪ ኖርማል ምንድነው የምትደምበት? ምን መጠጥ አልሞትም አይደል? እንዴ ስለጠጣሁት እንዴ ምን ሆናል? ከመጀመሩ ነው አንተ መጠጥ የጀመርከው ነው እኮ። ሰው ስንት ነገር ሀሳቡ ስንት ነገር ስንት ህልም ስንት ነገሮች ጠፋ አይደለም መጠጥ ሌላ ነገር እስብጀው ብርክቲ ስላለች እንጂ ማለት ነው። ቤተሰብ ብሎ አይደለም ይሄ ዝምድና የተቋረጠው አይደል? ትመጣለች ሰሞኑን ደውዬላታለሁ። ብርክቲ የብርክቲ ጉዳይ አይመለከተኝም። እኔ እንደውም በቃ ከዚህ በኋላ ከቤባ ጋር ሆነን ቤተሰብ እናስቆጥራለን አለ። ምን ነው ሰውዬ ትወጣለህ ወይስ ሌላ ነገር ውስጥ እንገባለን? ሰላም ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁ? እኛ ያለን እግዚአብሔር የተመሰገነ ይሁን። ያው እንግዲህ ይህን ሰሞን የተፈጠረው ነገር አይታችኋል። ያው አይታችሁታል ሁላችሁም ብዬ አስባለሁ ቪዲዮን ኦልሬዲ በመጨረሻም እንደዚህ እንዳይሆን ነበረ ስንሰጠርላት የነበረው የኪያና የቃልዬን ፍቅር በእንደዚህ አይነት መልኩ እንዳይበተን ነበር ስጥር የነበረው። በመጨረሻም ግን ያው እግዚአብሔር አልፈቀደውም መሰለኝ። ሁለቱም አውርተውበታል ምናምን ነገር አይታችኋል። እኔ አልነበርኩም ምናምን ነገር እና ኦልሬዲ ተለያይተዋል። ሁለቱም ተማምነው ምናምን ነገር ተለያይተዋል። ብቻ ፋሚሊ አይታችሁታል ቪዲዮን ብዬ አስባለሁ። ተለያይተዋል። ከዚህ በኋላ ቃልዬ ኪያ ፍቅረኛ አይደለችም፣ ኪያ ቃልዬ ፍቅረኛ አይደለም። ነገሮች የተገላቢጦሽ ሆነዋልና ላይክ ምን ልበላችሁ እኔ እንጃ። እርግጠኛ ይሆናል አይደለ? ነገሮች የሚከብዷችሁ ነገር የሆነ ሳታስቡት ነገሮች ከቁጥጥራችሁ ውጭ ሆነው እየከበዱ የሚመጡበት ጊዜ አለና አሁን ላይ ያለሁት እኔ እሱኛው ጊዜ ላይ ነው። ቃልዬ ስልክ እያነሳችልኝ አይደለም። ኪያ ወዲያው እንደተለያዩ ማታ ስመጣ ጥሩ ሁኔታ ላይ አልነበርንም ሁለታችንም። እኔም እንደዚህ ያልኳት ምናምን ነገር ብሎ ሲለኝ ትንሽ ተናገረው ምናምን ነገር ያው ከቤት ተጣልተን ቤት አላደርኩም ይሄን ለቀም ምናምን ነገር ኦልሬዲ አባሮኝ ማለት ይቻላል። የዛ ለታ ምናምን ነገር ራሱን አልነበረም እሱ። ቃልዬም ጋር ስልክ ስደውል ምናምን እያነሳችልኝ አልነበረም። ምክንያቱም በሷም ሊፈረድ አይችልም። እዚህ ጋር የጤናዋ ሁኔታ እያሳሰበኝ፣ በተጨማሪ ደግሞ እዚህ ጋር ተለያየን ተብሎ ሲባል ፋሚሊ ያው በእርግጥ ይህን ስሜት ልታውቁት የምትችሉት ምናምን ነገር ፍቅር ላይ ቆይታችሁ ድንገት ባላሰባችሁት አጋጣሚ ያ ላይፋችሁ ብጥብጥ ያለ ሰዎች ናችሁ። ይህን ስሜት ልታውቁት ወይም ደግሞ ልትጋሩት የምትችሉት እናንተ ናችሁ ብዬ የማስበው። ያው እንግዲህ እኔ እንጃ ብቻ ዛሬ ሁለተኛ ቀኔ ነው ከቤት ከወጣው ምናምን። ኪያም ስልክ እያነሳልኝ አይደለም። ያው ደግሞ ወንድማማች አይጨካከንም በሚለው ዛሬ ተመልሼ መጥቻለሁ ቤት። ኦልሬዲ የሳሎኑ ቤት ቁልፍ ነው ምናምን ነገርና ወደ ውስጥ አልገባሁም። ለቀጥታ ወደ በረንዳ ነው ወጥቼ ቪዲዮ እየቀረስኩ ያለሁት። ምክንያቱም ያለበትን ሁኔታ ለእናንተ ማሳየት ስለፈለግኩ። ሲቀጥል ደግሞ ያለበትን ሁኔታ ምናምን ነገር ሲለያዩ የነበረውን ሁኔታ አይታችኋልና አብዛኛውን ሰውም ደግሞ ያለበት ሁኔታ እየጠየቀ የነበረ ኪያ ያለበት ሁኔታ ቃልዬ ያለችበት ሁኔታ ምናምን እያላችሁኝ ስለነበር ለዛም ብዬ ነው ይህን ቪዲዮ የከፈትኩትኝ። ያው እንግዲህ ፋሚሊ እኔ ማድረግ ያለብኝን ነገር ሁላ አድርጌያለሁ ብዬ አስባለሁ። እንግዲህ ያው አንዳንድ ጊዜ እግዚአብሔር ያልፈቀደው ግንኙነት በእንደዚህ አይነት መልኩ ሊቋረጥ ይችላልና እኔ ይቅርታ ፋሚሊ ያው ይገባችኋል ብዬ አስባለሁ። የሆነ ብዙ ቦታ የሰጣችሁት ነገር ድንገት ድንቅፍቅፍ ሲል ይገባችኋል ብዬ አስባለሁ። ያለውን ሁኔታ ምናምን ነገር ከዚህ በፊት እኔም ያለፍኩበት መንገድ ነበር። በፍቅር ምናምን ነገር አልቅሶ ተላቅሶ ማለፉ አልፌበታል። ያው አብዛኛውን ሰው ትንሽ ልጅ ነው መስላችሁና ለእንደዚህ አይነት ነገር አትጠብቁኝም፣ አትገምቱኝም። ግን ያው ይሄ ፍቅር የሚባል ነገር ባይፈጠር ይሻል ነበር ወይ ባይፈጠር ይሻል ነበር። እውነት ለመናገር ፋሚሊ ወይ ፍቅር ባይፈጠር ይሻል ነበር። አውቀዋለሁ ህመሙንም አለኝ የምትሉትን ሰው ከጎን ማጣት ምን ያህል እንደሚጎዳ ያለውን ስቃይ። ሲቀጥል ደግሞ ለቀን ተሳስቃችሁ ከሰው ጋር አውርታችሁ ስቃችሁ ታልፉታላችሁ።
ትልቁ ህመም የሚመጣው ማታ ነው። ብቻችሁን ስትሆኑ የራሳችሁን ድምፅ መልሳችሁ ማዳመጥ ስትጀምሩ፣ የአይምሯችሁን ጥያቄ መመለስ ሲያቅታችሁ፣ በጣም ብዙ ቦታ እንደርሳለን ብላችሁ ያሰባችሁትን ሰው እንደተለያችሁ ሲገባችሁ ምናምን ያለውን ስሜት እኔ እንጃ ፋሚሊ በቃ ምንም ማውራት ሁላ የሚከብድ አይነት ሁኔታ ውስጥ ልገባ ነው እንደዚህ እያወራሁ ከቀጠልኩ ማለት ነው። ምክንያቱም እኔ ያሳለፍኩት ላይፍ ራሱ ጥሩ አይደለም። ሁላ ዩቲዩብ ራሱ ጠፍቼ ነበር የዛ ሰሞን ራሴ መሆን ስላልቻልኩ ማለት ነው። ያንን ላይ ያደረኩት እና አሁንም ደግሞ በድጋሚ ቃልዬና ኪያ ላይ ይሄ ነገር ተፈጥሮ በማየቴ በጣም ነው የደበረኝ። ይሄም እንዳይፈጠር በጣም ጥር ያለው አይታችኋል ሁላችሁም። ጭራሽ ወንድሜን ትቼ ከቃልዬ ጋር ነበርኩ የነበርኩት። ምክንያቱም ሴት ልጅ ናት ከጎኗ ሰው ያስፈልጋታል ብዬ ማለት ነው። ያ ሁላ ነገር ሳይሆን ቀርቶ እንግዲህ መጨረሻው መለያየት ሆኗል። የነሱ ነገር አላቅም። ብቻ እስኪ ምን ማድረግ እንዳለብኝ ግራ ገብቶኛል ፋሚሊ። ያው አሁንም ከቤት ከወጣው ስለቆየሁ 2 ቀን ምናምን ስለሆነኝ ኪያንም ስላላየሁት ያለበት ሁኔታ እርግጠኛም ስላለው እሱን ቼክ ላድርግ በሚለው ነው ዛሬም የመጣሁት። እንግዲህ የሳሎኑ ቤት ቁልፍ ነው ኦልሬዲ። እኔ የቤት ቁልፍ አለ፣ የቤታችን ቁልፍ እኔም ጋር ስላለ ከፍቼ ልግባና አየዋለሁ። ኪያን ብደውለት እያነሳልኝ ስላልሆነ ነው አሁንም ይሄን እያደረኩ ያለሁት። ለማንኛውም ፋሚሊ አብራችሁ እንግዲህ ፋሚሊ እንዳልኳችሁ ቤት ሊኖር ይችላል በሚለው ነው የመጣሁት። አሁን ምንድን ነው ምንድን ነው መጠጡ ምናምን ምንድን ነው እሱ? የሁሉ መጠጥ ምንድን ነው እሱ? አላነሱትም። ምንድን ነው እሱ? ምን ካልመጣ ነው እንደዚህ የምትሆን? ምን ካልመጣ ነው እንደዚህ የምትሆን? ምንድን ነው እሱ? ይሄ ምንድን ነው? እያየኸር ነው? ከመቼ ጀምሮ እንደዚህ አይነት ጸባይ መጠረም ነበረኝ ትንሽ እና ጭንቀትን ታስረሳው በመጠጥ ነው እና በምን ላስረሳው? እኔን ሂዲ ብለህ ያስወጣኸኛል ለዚህ እንደዚህ ለመሆን ነው? አዎ። አሁን ምንድን ነው የምትለው? ምን እየሆንክ ነው? እየቀረስክ ነው? አዎ። ፋሚሊ ያለ ፖስት ነው እንዴ? ምን ማለት ነው? ገርኩ አለበት። ምንድን ነው እሱ የምትለው? እንዳታስበው እረፍ። በዚህ አይነት ነገር ላይ ፖስት ነው እንዳንተ ምን እየሆንክ ነው? እንሽ ራሴ ሊያምኑ ጥራት በይ። እንዳታናደኝ ሰማኛል። የእሱ በቃ ነው ስራሽ ደግሞ አንተ ትደረግ ነው እሱ በጣም ሌላ ጸባይ እያመጣም ታውቀዋለህ። ከባድ ጸባይ እያመጣም ነው። ምንድን ነው የምትለው እንዴ? ምንድን ነው እንጋንጂ? ምንድን ነው እሱ? ይሄን አዲስ ነገር ነው እንዴ? በቃ ተረጋግተህ ምንድን ነው ማሳለፍ የምችለው ነገር ነው? በመጠጥም ተሰልፈው ሰው እኮ የሚጠጣው ለእንትን ብቻ ነው እንዴ? ምን ሆነ ነው? ምንድን ነው ጤናህን እያጣህ ነው እንዴ ነገሮች ላይ የምትደበቀው? ምንድን ነው አንድ ነገር ሰው አንደኛ ቪዲዮውን አጥፎ ሁለተኛ ምንድን ነው ምን ሆነ ነው? ምንድን ነው እሱ ነገሮች ላይ የምትደበቀው? ጤናህን እያጣህ ነው። ይሄ ስለተጠጣ ምን ይኮናል? አልሞት እንዴ? መርሳት ያለብኝ ነገር ለራሳ ባልጌ ነው አለቀ። ምንድን ነው የምትለኝ? ጭራሽ ተው በዚህ ልጅ ጭቃጭቃ እንዴ? ስንት ነገር አናቴ ላይ ይጨፍራል። እሷ የራሷን ነገር ዛፍ እንትላለች። ስለዚህ ምንድን ነው እሱን በቃ ላይ ነገሮች በዚህ አይነት መልኩ ብቻ ነው እንዴ መሆን የሚሄዱት? ሰው ስንት ነገር ካሰብኋት
እና መጠጥ ውስጥ ተደብቀ ነው ነገሮችን ተሰልፈው። ለዚህ ነው ውጣ ብላ ያስወጣኝ ሌላ ቦታ ተሰደርከኝ። አንተ ስላልተወራ አይደለም። ይኸውልህ ሚዲያ ላይ የሚወጣ አለ የማያወጣ ነገር አለ። ገብቶሃል አይደል? አሁን እሷ በቃ እዛ ጋር ስለተባለ ሰው ስለተናገረኝ ምናምን እንኳን ተረዳኝ አይደል? እዚህ ጋር የራሴ ስሜት አለኝ፣ የራሴ የሚሰማኝ ስሜት አለ። ገብቶሃል? ዛሬ አይደለም እንደዚህ አይነት ነገር እኔ ላይ የሆነ ተረዳኝ። በቃ ስለዚህ ራሴን ማረጋጋት ፈልጋለሁ። በዛ እና የውስጥ ጩኸት የምታረጋጋው በዚህ ነው ወይ እኮ ነው። እስከ ዛሬ ይሄ ምንም እንትን ብዬ የሰማኝ ነገር የለም። በቃ ሁሉም እየመጣ ነው ህይወት ውስጥ ጭራሽ እንደዚህ አይነት ነገር እንዳላስብ እያደረጉ ጭራሽ አንተ ወደ ድሮ ተመልሰህ የድሮ ሀሳብ ልታስብ ነው እንዴ? ስንት ነገር አሳልፍ ጭራሽ ደግሞ አሁን እሺ እዛ ውስጥ መዘፈቅ ነው። ይሄ እኮ ታዲያ አውቀህ የገባህበት ነገር አይደለም። ቤተሰቦቿ የሚሉት ነገር ሌላ እኮ ይሄ አውቀህ የገባህበት ነገር አይደለም። ምንድነው እሱ እንደዚህ የሚያደርግ ራስህ እንደዚህ ለምን እኔም ከአቅሜ በላይ ሆንክብኝ እኮ ትቼ ወጣሁት እኮ እንደዚህ እንድትሆናለህ ብዬ እኮ አይደለም። በቃ ራስን አረጋግተህ ትጠብቀኛለህ ብዬ ነው አይደል? ተረጋግቻለሁ። እና ራስን የምታረጋጋው በመጠጥ ነው? እስኪ ቤቱን ይወስኪ ኖርማል ምንድነው ምን መጠጥ አልሞትም አይደል? እንዴ ስለጠጣሁት እንዴ ምን ሆናል? ከመጀመሩ ነው አንተ መጠጥ የጀመርከው ነው እኮ። እንኳን መጠጥ ስንት ነገር ጀምረህ ተስተነይቶ ሰው ስንት ነገር ሀሳቡ ስንት ህልም ስንት ነገሮች ተፈ አይደለም ሌላ ነገር ስብጀው ይሄ እኮ ባልተረጋገጠ ነገር ነው እንደዚህ ሆናችሁ ያላችሁት ሁላችሁ ታውቃለህ። ያረጋገጡልኝ ይወቃለች ወይ ነገሮች ከዚህ በኋላ እንደዚህ ነው የሚቀጥሉት ነው። እሺ አሁን እሱን ፈጣሪ ነው ማለት እሷም ስልኳን አታነሳም ምናምን ነገር በቃ ይሁን ተለያይተናል እኮ አለ። ቀና አጠገቧ መድረስ አልፈልግም፣ እሷም ደርስባት አትፈልግም። እናንተ 4 ዓመት ቀልድ ነው እንዴ? ቤተሰቦቿስ ምን አሁን እኮ አክስቴ ልጅ ሆነች እኮ በቃ እኮ ምን ይሁን ባቢ በምን እሱን ነገር ለምን ፋሚሊ ሰብስበን እናስቆጥርም ካልሆነ በቃ እዚህ ነገር ውስጥ መግባት አልፈልግም። መባሉ በራሱ ሌላ በሽታ ነው። ጭራሽ ደግሞ እንደዛ ቢሆን ደግሞ ልክ ደግሞ ሲረጋገጥ ሌላ በሽታ ነው። ስለዚህ ከዚህ አልፈልግም፣ ይቅርብ። እዚህ ራሴ ያስታማለሁ፣ ራሴ ነው። የጊዜ ጉዳይ ነው እኮ አይደለም። ጊዜ የሚመልሰው ነገር ነው። አለቀ ፓፒ። አሁን አንተን እያልከኝ ነው። በጣም ዲስተርብ እያደረከኝ ምንድነው እሱ እንደዛ የምትለው? እሺ እኔ በእኔ በኩል እኔ ላስቆጥር። እሺ ፋሚሊ ተቃጥያለሁ፣ እርድ ብያለሁ። እሺ የእሷ ቤተሰቦች ጋር ልሂድና ላውራቸው። እዚህ ጋር ቪዲዮ ከፍቼ እንደዚህ ነው ማለት ስላልፈለኩ ነው። በቃ ዝም ብዬ ጠፋሁት አይደል? እሺ እኮ እኔ እንደዚህ ላድርግ። አሁን እያበሳጨኝ ነው። በቃ መልሰህ ደግሞ እዚህ ነገር ውስጥ ተመልሼ በቃ ራሴን አረጋግቼ ነገሮችን አስተካክዬ ራሴን እንትን እላለሁ። አለቀ። ለእኔ አዲስ ነገር አይደል። እኔ ስለተደጋገመብኝ ስለጨነቀኝ ነው። አለቀ። አንዳንዴ ሰው ታረዱች ሁሉም ሰው የራሱ ነው ዲሲሽን የሚሰጠው። እኔ እሺ ለኔ እሺ ኃላፊነት ውስጠኝና እኔ ከቤባ ጋር ሆኜ ቤተሰብ እናስቆጥር። ዋውራ ይመረኝ እንኳን ይመር ምንድን ነው አሁን የምትለውን በልና በቃ ፓፒ ሂድ። እንደዚህ ልትለኝ እንደ መጣ ወዴት ነው የሚሄደው? ትችህ እንዴ ምንድን ነው የምትለኝ ፓፒ? በቃ ይኸው ምን ልትለኝ ነው የመጣው? ያን ተጣልተን እኮ ነው የወጣሁት ታውቃለህ። በቃ አዎ ተጣልተን እና እንቀጥሉ ጸቡ። ምንድን ነው እሱ? ምን ማለት ነው እንደዛ? ፓፒ በቃ እስክረጋጋ ተወኝ። አረጋግቼ ራሴን አረጋግቼ እመጣለሁ። አለቀ። አሁን ይኸው ለራሴንም እያመመኝ ነው። ጭራሽ አትጨቃጨቀኝ እንዴ! በዚህ ተነሳ ደግሞ የእሷን ተንሳይድ ጭራሽ ሌላ ጭቀት ተነገር አውርተን መልሼ ይዘህ ባንካ መለያየት የምትፈልገው ማወቅ የምትፈልገው እንደተለያየ ነው ነግሬያታለሁ። ምንም እንደዚህ ተብሎ የሚያበቃ ነገር ከእንደገና አክስቴ ልጅ ሆና ተገኝታ እንደዚህ ተብሎ የሚያበቃ ነገር የለም። ዘመድ ሆነ ደግሞ በምንም ታምር አብረን ልትሆን አትችልም። ዝምድናውን ያረጋገጠ ነው ብርክቲ ስላለች እንጂ ማለት ነው። ቤተሰብ ብሎ አይደለም ይሄ ዝምድና የተቋረጠው አይደለ? ትመጣለች ሰሞኑን ደውዬላታለሁ። የብርክቲ አይመለከተኝም። እኔ እንደውም በቃ ከዚህ በኋላ ከቤባ ጋር ሆነን ቤተሰብ እናስቆጥራለን። አለ ነው ሰውዬ ትወጣለህ ወይስ ሌላ ነገር ውስጥ እንግባ? ምንድነው እሱ የምትለው? ሁሌ እየገነፈልክ ነው እንደምታወራኝ እንዴ? ያላችሁበት ሁኔታ እኮ ስለሚያሳስበኝ ነው እኔ እንደዚህ ይሆን ካለሁት።
ምን ካልመጣ ነው የምትለው? ነገሮች በዚህ እንዳይቀጥሉ ስለምፈልግ አይደል እንዴ እኔ እንደዚህ የምሰቃየው? ቪዲዮ አፍታ ስትመጣ ደውልልኝ። በቃ ውጣ። ቪዲዮ አፍታ ስትመጣ ደውልልኝ። እኔ በየቪዲዮ እንደዚህ ነው በማለት ስልችት ነው ያለው። በቃ አለቀ። ገፋላ እሷ እንዲቆርጥላት በማድረገው አደርግላታለሁ። የኔ ችግር የለውም በማድረገው። አይገርምም? እኔ አላዳምጥህም። ጭራሽ ነው የማላዳምጥህ። አንተ አታዳምጥ፣ ችግር የለውም ማድረገው ነው ያውቃል። ኦኬ ማጥሶ ነው ስንት የታሳደኩ ሰው እንደዚህ መሳንፍ ሰው አድርገው ዛሬ እንደዚህ በሆነ ነገር አይገርምም? ይኸውልህ አሁን ላይ ይኸውልህ ቃልዬም ያለችበት ነገር ከአይምሮ እኩል ነው። እኔ ጤንነቷን ራሱ እየተጠራጠርኩ ያሉት ልጅቷ በጭንቀት ሌላ ነገር ውስጥ ብትገባ እኮ ኪያኛንን ተጠያቂዎቹ አይምሯችን ራሱ ረፍት አይሰጠንም እኮ። እሺ ምን ለምን አድርግ ነው የምትለኝ? ምን ላድርግ? እሺ በቃ ቤተሰብ እናስቆጥር። አንተም እሷም አርፋችሁ ትቀመጣላችሁ። ከዛ በኋላ በቃ እግዚአብሔር ያልፈቀደውን ብላችሁ ትቀመጣላችሁ። አለቀ። አይገርምም? አሁን ቢባጋ ነው የሚሄደው። ቀጥ ብዬ ቢባጋ ነው የሚሄደው። አልሰማም ጭራሽ። የራሱ ጉዳይ ና። ለማንኛውም ፋሚሊ ያው እንግዲህ እያያችሁት ነው ምን እየሆነ እንደሆነ ራሱ የማይገባ ሁኔታ ውስጥ ነው ያለው። ለማንኛውም እኔ እንዳልኳችሁ የመጨረሻ አማራጭ ብዬ የምወስደው ቤባን አግኝቼው ቤባን አስማምቼው ለፋሚሊ ይቆጠርና በቃ ላይ ቤተሰብ ዘመድ አዝማድ ምናምን የሚባለው ነገር ያጣሩልን ፋሚሊዎች እንጂ በዚህ አይነት ሁኔታ እሱ እንደዚህ እየሆነ እሷ እንደዛ እየሆነች የሚቀጥል ነገር አይደለም።